የሀና አባት በጠና ታመሙ። ሀና በአባቷ አትደራደርም። ነገር ግን አባቷን መታመም ደካማ ጎን አድርጎ ሀሩን ያስቸግራታል። እኔ በአባቴ ጉዳይ ማንንም እርዳታ አልፈልግም አለችው። እሱ ደግሞ ጠዋት ተንቅልፏ ተነስታ ወደ ስራ በምትገባበት ሰዓት ጠብቆ ሀናን አናገራት። አባትሽን እንደታመሙ አውቃለሁ፣ ምናሴ ነግሮኛል። ስለዚህ እባክሽን ፍቀጅልኝና ላሳክማቸው ወይም ደግሞ ላበድርሽ ሲላትም በፍጹም እባክህን ከዚህ በኋላ እኔን የሚሄድበት መንገድ ላይ መጠበቅ አይጠበቅብህም፣ ስራዬን ልስራበት። በአባቴ ጉዳይ ማንም ሰው እርዳታ አልፈልግም። እርዳታ ብፈልግ ኖሮ ከሀገር ያልወጣም ነበረ። የወሎ ሰው በጣም ደግ ነው። እናም ለምኔ አሳክመው ነበር። ከወሎ ሰው በላይ መልካም ሰው የለም አለችው። እሱ ደግሞ የአዲስ አበባ ኑሮ ብቻችን የሚቻል አይደለም፣ እባክሽን ፍቀጅልኝ ሲላትም እሷም አስጠንቅቀው ድጋሚ እንዳትጠብቀኝ ብላ ጥላው ሄደች። ሰላም ደግሞ እንግዲህ አሩንን በጣም ታፈቅረዋለች፣ ወደዋለች እና በሀና ልትጠቀምባት ትፈልጋለች። ሀና ደግሞ ይህን ነገር አልፈለገችም፣ ግን ሰላም እንደፈለገ ታችከረክራታለች። አልፈልግም ብትልም ግን ልትተዋት አልቻለችም። አሩንን ቀርባ ሰላም ጥሩ ሰው እንደሆነች እና ባለሙያ እንደሆነች እንድትነግረው ትፈልጋለች። እንኳን ቀርባው ይቅርና እንዲሁም እያስቸገራት ይገኛል። ሰላም ከአሩን ጋር ወታ ሰክራ መታ አደረች። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ በአዲስ ነገር መተናል ማለት ነው። ኖላዊ ቀጣይ ፓርት ይዘን መተናል። ላይክ ሸር አድርጉ። እንግዲህ ሀና አባቷ በጣም ታመውባታል። አባቷ ምስኪን እሷ እንዳትጨነቅ እያሉ በጣም እየታመሙ ግን ቻል ያደርጉታል። እናም ሀና ስራ ቦታ መታ ውላ ስትመለስ አባቷ ታመው አገኘቻቸው። እንዴ አባ ምን ነው? ምንድን ነው አመመ እንዴ አለቻቸው። አላመመኝም ደህና ነኝ አሏት። እሷም አባ ምንድን ነው የተፈጠረው? እባክህን ትናንት ሐኪም ቤት ይዤ ልሂድ ብል እምቢ አልከኝ፣ አሁን ደግሞ እምቢ አልክ። ምን ይሻለኛል? አሁን ሐኪም ቤት እንሄድ ስትለው በዚህ በጨለማ ልጄ የትም አንሄድም፣ እዚሁ ነው መቀመጥ ያለብን። እባክሽን ልለምንሽ፣ ጠዋት በጠዋት ተነስተን እንሄዳለን አሏት። እሷም ይሻላል ብላ ጠዋት ተንቅልፏ ተነስታ አባቷን ሐኪም ቤት ይዛ ሄደች። እቤት ውስጥ እንግዲህ ሰላም ሀናን ሀሩንን እንደምታፈቅረው ነገረቻት። ማለት ያው ግልጽ አድርጋ ባትነግራትም ከሀሩን ጋር ያለሽን ግንኙነት እንዳታቀርቢ ብላት ነበር። እናም ሀና ደግሞ ሀሩንን እያራቀችው ነበር። አሁን ግን ሀና ብትርቀውም ሰላም ግን ከሀሩን እንድትቀርብ አደረገቻት። እናም ሰላም ክችን ገብታ ሀና እየከተፈች ነበረ ሽንኩርት። እናም ሀንዬ እንዴት ነሽ አለቻት። ሰላም ነኝ አለች። እሺ አንቺ እስኪ ልሞክር ብላ ሽንኩርት መክተፍ ጀመረች። ሀና ተገረመች። እንዴ ምን ነው ተመለከትሽ? ገረመሽ አይደል አለቻት። በጣም አይ እንደዛ ሳይሆን አልጠበቅኩም ነበር አለች። እኔ እኮ መስራት እችል ነበር፣ እናቴ እያበሳጨችኝ ተውኩኝ እንጂ አለቻት። ለምን አለች። አንድ የ16 ዓመት ተጠፋች እህት አለችኝ። እሷን ፎቶ አቅፋ እየየ ብላ እየየ ያለች ስትውል ስታደር እናቴ ስለምታናድደኝ ሁሉም ነገር አስጠላኝ አለቻት። ምን ያደርጉ እናት አይደሉ ምስኪን አለች። ከዛ ስሚማ ሀኒ አለቻት። ወዬ አለች። እሺ ምን ላርግ ሰላምዬ ስትላትም ሀሩንን እንድትቀርቢው ፈልጋለሁ አለቻት። ለምን ራቂው ብለሽኝል እንዴ? እኔ እኮ ያራኩት ነው ያለሁት አለቻት። አዎ ብዬሽ ነበር፣ ግን ደግሞ እንደዛ የማይሆን ነገር ነው። እኔ ባለሙያ
መልካም ሰው፣ ለሰዎች አሳቢ ጥሩ ሰው እንደሆንኩኝ እንድትነግሪው እፈልጋለሁ፣ ስለ እኔ እንድታወሪው እፈልጋለሁ አለቻት። እንዴት? ውሸት እኮ ጥሩ አይደለም፣ ይህም ማድረግ አልፈልግም አለቻት። እባክሽን አለች። ከዛ ሀናም ሳትወድ በግዷ እሽ ብላ ተባበረቻት። አሩን ደግሞ የሚፈልገው ሀናን ነው፣ በጣም ያስቸግራታል። እናም ሀናም ራት ሰርታ ጨራርሳ ለመሄድ ሰላምን ልታስፈቅድ ሳሎን ሄደች። እናም ሰላምዬ ትፈቅጅልኛለሽ ልሄድ አለቻት። እሺ ሂጂ፣ ግን መኝታ ቤቱን አንጥፊልኝና ሂጂ አለቻት። ከዛ እሺ ችግር የለውም አነጥፈዋለሁ እሄዳለሁ አለች። ከዛም ምናሴ ደግሞ መጣ። እናም ሀሩን ግን አይኑ ሀና ላይ ነው። ሀና ለየት ያለችና ቆንጆ ነች፣ የወሎ መለሎ። ከዛም ምናሴ መጣና ሀናስ አለ። ከዛም ውስጥ ናት፣ ወደ ቤት መሄድ ትፈልጋለች እና መኝታ ክላሴን አጽጅሌ ብያት ነው አለችው። እንዴ ሀና፣ እንዴ ሰላም፣ እንዳይመሽባት አንቺ ብታነጥፊው ምን ችግር አለው? ይመሽባታል። በዛ ላይ ደግሞ አባቴ ታሟል እያለች ነው ሰሞኑን። ስለዚህ በጊዜ ብትሄድስ አላት። በቃ እኔ የእሷን ስራ ሸፉናለሁ፣ እሷ በጊዜ ትሄድ አላት። ከዛም እሺ በቃ ንገራት አለችው። ሄዶ ሲነግራት ሀና አልጋውን አነጣጥፋ ጨርሳ የራሷኑ ፎቶ የ16 ዓመት በፊት የተነሳችውን ፎቶ ልታጸዳ ስትል ምናሴ ከለከላት። እንዴ ሀና ጨረሽ እንዴ? ላግዝሽ እኮ ነበር የመጣሁት አላት። አረ ምንም ችግር የለውም አለችው። ከዛ እሱም እሺ በቃ ይህን ልወልውለው ፎቶውን አለችው። እንዴ እኔ ውለውለዋለሁ፣ እኔ አጸዳዋለሁ፣ ችግር የለውም ሀኒ አላት። እና የምን ፎቶ ነው አለችው። ይኸውልሽ የእህታችን ፎቶ ነው፣ ከ16 ዓመት በፊት የጠፋችው እህታችን። እናቴ ይህን ፎቶ እያየች ነው ስታለቅስ የምትውለው የምታድረው አላት። ምስኪን ሲያሳዝኑ አለች። ሀና ስራዋን ጨራርሳ ወደ ቤቷ ሄደች። እዛ ስትሄድ አባቷ የማትደራደርበት ታሞባታል። ሰላም ደግሞ እንግዲህ አሩንን በጣም ታፈቅረዋለች። ሳሎን ቁጭ ብላ አሩንና ምናሴ ክላስ ቁጭ ብለው ሲጨዋወቱ ነበረ። እናም ሰላም እንግዲህ ወይን አቅርባ ትጠጣለች ብቻዋን። አሩን ወጥቶ ከምናሴ ጋር ወጥቶ ሲመጣ ምናሴን አስተኝቶታል። ከዛም እሺ እንደ ሰላም በቤትሽ ምን እያረግሽ ነው አላት። ወይን አቅርበሽ ትጠጫለሽ በቤትሽ አላት። እና ምን ላድርግ እንዳልወጣ እናቴ ምናሴን ጥዬ እንዳልሄድ አደራን ሰታኛለች፣ አስጠንቅቃኛለች አለችው። አረ ምናሴ ምንም ችግር የለውም ታኝቷል፣ ቢገትቱትም አይሰማም አላት። ቢሆንም እኔ መውጣት አልችል ቢተኛም እሱ አለችው። እሺ ግን ደግሞ ስለተኛ ወጣ ብለን ለምን ፈታ ብለን ወተን አንመጣም አላት። አሩን እንዴት አርጌ ምናሴን ጥዬ አለችው። እመኚ ሀና፣ እመኚ ሰላም፣ ምንም ችግር የለውም ምንም አላት። ሀና ግን ሀሩንን ከዛ በፊት ካፌ ቀጠራ ሄዳም እንደምታፈቅረው ለሱ ስሜት እንዳላት ነግራው ነበረ። እሱ ግን ሰላምዬ ይቅርታ፣ እኔ ስራ አለብኝ ልሄድ ነው፣ ግን ደግሞ እንደዚህ አልጠበቅኩም ነበር፣ እናወራበታለን እናስብበታለን ብሏት ሄደ። እሷ በደስታ ተዋጠች። ልቧን እንዳሸነፈው በቃ ሳይሰማ እንደሚተኩስም ሙዚቃ ትጋብዘዋለች። ከዛም እቤት መታ እንደዛው እና በዛ ምሽት ሰላምና አሩን ተያይዘው ወጡ። ጠጥተው ሲመጡ ምናሴ ከእንቅልፉ ሲነቃ ሁሉንም ክላስ ፈተሸ፣ የለችም። እናም ከዛ በፊት ደግሞ ሰላም ስለ አሩን ትጠይቀዋለች ምናሴ አኑር ደግሞ ስለ ሀና ይጠይቀዋል። እነዚህ ሰዎች ምን ሆነዋል? ጤነኛ አይደሉም እንዴ? አኑር ስለ ሀና ይጠይቀኛል፣ ሰላም ደግሞ ስለ
አሩን ትጠይቀኛለች። ምንድን ነው ነገራቸው አለ። ከዛም በማለት ላይ እያለ እነሱ አምሽተው ጠጥተው ሰክረው ሲገቡ ሰማቸው። ሰምቶ እንዳልሰማ ሆነና ጧት ተንቅልፎ ተነስቶ ሰላምን ቀሰቀሳት። አስበሽዋል ሰዓቱን? 5 ሰዓት እኮ ሆኗል አላት። አዎ ማታ ደክሞ ስለነበረ በቃ ተኝቼ ቀረ አለችው። ከዛም ምን እሺ ምንድን ነው አላት። ምንም። ሀናስ አለችው። ሀና አትመጣም ማለት አለችው። አትመጣማ አባቷ ታመሙባት ሆስፒታል ናት አላት። እና ስለሷ አባት መታመም እኛ ምን አገባን? እኛ በራብ እንሞት እንዴ አለችው። አረ እንደ ሰው ሰቢ እንዴ የኛ አባት ቢሆንስ ሲላት ኡፍ አለች። ከዛም እርቦኛል በቃ አለችው። ባይሆን የሚበላ እኔ ሰርቻለሁ አለና ምግቡን አምጥቶ ሰጣትና ከአሩን ጋር ያላችሁ ግንኙነት ምንድን ነው አላት። ምንድን ነው? ምንም አለችው። ንገሪኝ፣ ሳታዋሽ ንገሪኝ አላት። አንተ ያምሃል እንዴ? ዝም በል፣ ምንም ነገር የለም አለችው። እዩልሽ እኔና አንቺና አኑር ብትገናኙ ደስ ይለኛል። እሱም ጓደኛዬ፣ አንቺም እህቴ፣ ጥሩ ግንኙነት ቢኖራችሁ እደሰታለሁ እንጂ አልከፋም። ግን ምን ያክል ትተዋወቃላችሁ ሲላትም እውነት ለመናገር እኔ ለሱ ጥሩ ስሜት አለኝ አለችው። እሱስ አላት። እኔ እንጃ ያለው ይመስለኛል አለች። አታውቂም? እርግጠኛ ላልሆንሽበት ነገር ነው አላት። እርግጠኛ አይደለሁም አለችው። ከባድ ነው። እርግጠኛ ባልሆንሽበት ነገር በፍጹም አሳልፈሽ ራስሽ እንድትሰጪ አልፈልግም ሲላት፣ እረፍ ምናሴ፣ ምንም እንዳታናግረኝ ከዚህ በኋላ አለችው። እሺ ብሎ እሱም ሄደ። እንግዲህ የሀናን ስልክ አኑር ከምናሴ እንደተኛ ከስልኩ ላይ ወስዶ ሀና ጋር ደወልላት። ሀና በሰዓቱ አባቷን አሰክማ ስትመለስ ዶክተሮቹ ሌላ ከባድ ነገር ነግረዋታል። እናም አባቷ ፊት ላለማስነቃ ብላ አባቷ ሲጠይቋትም ምን ልጄ ፊትሽ እኮ በጣም ተኮሳትሮ ነበረ፣ ከዶክተሮቹ ሰዎች ምን ብለውሽ ነው አሏት። አባዬ ምንም ዝም ብዬ ነው፣ ፊትሽ ጥቁር ነው ያለው አሏት። ኧረ አባዬ ምንም አልሆኑም፣ ምንም አላሉኝም፣ ዝም ብዬ ነው አለችው። እናም በዛ አጋጣሚ እያወሩ እያሉ አኑር ደወለ። ከዛም ስልኩን አንስታ አሉ አለችው። አቤት ሀና እንዴት ነሽ አላት። ደህና ነኝ አላወቅኩህም ስትለውም አኑር ነኝ አላት። ምን አለችው። አዎ ስልኬን ማን ሰጠህ ስትለውም ስልኬን ከየት እንዳገኘው ነው መጠየቅ ያለብሽ። እሺ አሁን አባትሽ እንዴት ናቸው ሲላትም ይመስገን ደህና ነው አለች። አሁን ፍቀጅልኝ አባትሽን ላሳክማቸው ሲላትም ሀና ቀወጠችው። አባቴ እኔ ብቻ ነው፣ ማንም ሰው ረድቶኝ እንዳሳክመው አልፈልግም፣ ራሴ ሰርቼ ማሳከም ነው የምፈልገው አለች። እሱ ግን እኝካለ ፈተና እንደሆንሽብኝ አውቃለሁ፣ ግን ደግሞ አሳይሻለሁ ብሎ እሱም ስልኩን ዘጋ። ሀና ምናሴ ጋር መጣችና አገኘችው። ምናሴ ረበሽኩ እንዴ? የሆነ ነገር ላናግረ ፈልጌ ነው አለችው። ምንድን ነው አላት። ይኸውልህ እኔ አባቴ መታመም ለአንተ ብቻ ነው የነገርኩት። እናም አንተ ምስጢሬን አሳልፈ ለአኑር ነገርከው እና እሱም ደግሞ በቃ አባትሽን ላሳክምልሽ እያለ ያስቸግረኛል አለችው። እና ምን ችግር አለው አላት። በፍጹም እኔ አባቴን ህመም ራሴ ብቻ ነው የማሳክመው፣ ማንም ሰው እንዲረዳኝ አልፈልግም አለችው። እኔ ችግር ያለው አይመስለኝም ሀና፣ ግን ስላስቀየምኩሽ ይቅርታ አላት። አስበዋል? አንድ ወንድ ልጅ ተመሬት ተነስቶ ሳያቀኝ ነይ አባትሽን ላሳክምልሽ የሚለው ዝም ብሎ ይመስልሃል? ከሴት ልጅ የሆነ ነገር ፈልጎ ነው አለችው። እንደዛ መልካምነት ሊሆን ይችላል፣ እንደዛ ከሆነ ይቅር በቃ አይዞሽ አላት። እሺ ምናሴ፣ ግን ደግሞ ሚስጥሬን አሳልፈ መልሰባት ነግረው ለማንም ባትናገር ጥሩ ነው፣ እያስቸገረኝ ነው፣ ስልኬን ከየት እንዳመጣ አላቅም፣ እየደወለ ያስቸግረኛል አለችው። ምን ጭራሽ ስልክሽንም ያውቃል ይደውላል አላት። አዎ ይደውላል፣ እና ብታስቆምልኝ የተሻለ ነው ብዬ አስባለሁ አለችው። እሱም ቃል ገባላት።
ከዚህ በኋላ አንቺ ጋር እንዳይደርስ እነግረዋለሁ አላት። ሰላም አሁን ከአኑር ፍቅር ይዟታል። ሀና መከራ ውስጥ የምትገባ ይመስለኛል። የሀና አባት ምንም እንዳይሆኑ የሁላችንም ምኞታችን ነው። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።